በማንኛውም የማህበረሰብና ሀገር ግንባታ ስርዓት ውስጥ ማህበረሰባዊ ወግን የሀገርን ህግና ስርዓት አክብሮ በነጻነት የመኖር መብት ይሰጣል። ይህንን ህግና ስርዓት ያላከበረ ሰው ግን የወንጀል መቅጫ ህግና ስነ ስርዓት አለው። በአብዛኛው የአፍሪካ የፍትህ ስርዓት በባህላዊ ስርዓት ይዳኝ የነበረ ቢሆንም የወንጀለኛ መቅጫ ህግና የወንጀል ስነ ስርዓት ህግ በ1923 ዓመተ ምህረት በኬንያና በኡጋንዳ የአውሮፓውያኑን የቀኝ ግዛት ብዝበዛ ለማስቀጠል ሲባል የአደገኛ ቦዘኔን ለመቆጣጠር እንደተጀመረ የታሪክ ድርሳናት ያስረዳሉ። ይህንን ህግ ተከትሎ በኬንያም በአስገድዶ መድፈር ወንጀል በአንድ ግለሰብ ላይ የሞት ቅጣት ፍርድ እንደተላለፈ በአንድ ወቅት ተዘግቧል። ኢትዮጵያም በወርሃ ጥር 1954 ዓመተ ምህረት የወጣና ከ65 ዓመታት በላይ አገልግሎት የሰጠ አንጋፋ የወንጀለኛ መቅጫ ስነ ስርዓት ህግ እንዳላት ይታወቃል። ይህ የወንጀለኛ መቅጫ ስነ ስርዓት ህግ ለኢትዮጵያ ጥቅም እንጂ በቀጥታ የቀኝ ገዢዎቹን ግብ ለማሳካት ያረቀቀ መሆኑ ከሌሎች የአፍሪካ ሀገራት ወንጀለኛ መቅጫ ህጎች ለየት ያለ ያደርገዋል። ህጉ በዘመኑ የነበሩትን የወንጀል ስነ ስርዓቶች ሲዳኝና ሲያስተዳድር የነበረ አዋጅ ሲሆን አገልግሎትን በመስጠት በቆየባቸው ዓመታት ውስጥ ያረቀቁትን ግለሰቦች ጨምሮ ብዙ ያለ ፍርድ የተገደሉ ምሁራንንና የቀለም አብዮቶችን ታዝቦ አልፏል። በዚህም 4 መንግስታት አንቀጾቹን ጠቅሰው ፈርደውበታል። እስካሁንም ሀገሪቱ ስትጠቀመው የነበረው አዋጅ ነው። ይሁን እንጂ አዋጁ አሁን እየተሻሻለ ካለው ዓለም አቀፋዊ ሁኔታዎችና እየወጡ ካሉ ዓለም አቀፋዊ ድንጋጌዎች አንጻር በአዲስ መተካት የሚገባቸው ጉዳዮች በመኖራቸው ምክንያት የወንጀል ህጉን ለማሻሻል ብዙ ጊዜ ጥናትና ውይይቶች ሲደረጉበት ቆይተዋል። በመሆኑም በ2013 ዓመተ ምህረት ለህግና ዲሞክራሲ ጉዳዮች ቋሚ ኮሚቴ ከተመራለት ጊዜ ጀምሮ በ2 ዙር የህዝብ ተወካዮች ምክር ቤት ብዙ ውይይቶችና ጥናቶችም ሲደረግበት እንደቆየ እንዲሁም የህዝብና የልሂቃን ውይይቶች ስለተደረጉበት ብዙ ግብአቶች ተገኝተውበታል። ውድ ተመልካቾቻችን እነዚህን ግብአቶች በማካተት 6ኛ ዙር የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን በ13ኛ መደበኛ ስብሰባው ላይ የህግና ፍትህ ጉዳዮች ቋሚ ኮሚቴ ለምክር ቤቱ ሪፖርትና የውሳኔ ሐሳብ በማቅረብ ህጉ ሲጸድቅ የነበረውን ውይይት መነሻ በማድረግ ያነጋገርናቸውን የምክር ቤት አባላት አጭር ፕሮግራም ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። የወንጀል ስነ ስርዓት ህጉ በዘመኑ ጥሩ ህግ የነበረ ቢሆንም አሁን እንዲሻሻል ያደረጉት ብዙ ምክንያቶች እንዳሉ የምክር ቤቱ አባላት አብራርተዋል። የዛሬ 60 ዓመት በፊት የወጣ ኮድ በመሆኑ ምክንያት አሁን ላይ ያሉ ህጎች ጋር አብሮ መሄድ ስለማይችል አሁን ካለው ነባራዊ ሁኔታ ጋር አብሮ መሄድ ስለማይችል የግድ ህጉ መዘመን ስላለበት የግድ ከሌሎቹ ጋር ተስተካክሎ መሄድ ስላለበት ይህን ህገ መንግስታችን ህገ መንግስት ሆኖ ከወጣ በኋላ ከዛ በፊት የወጣ ኮድ ነው እየተጠቀምን ያለ ነው። ሌሎቹ ህጎች እንደተጠበቁ እንደዚሁ ማለት በዋናነት ይሄ ስነ ስርዓት ህግ ደግሞ የወንጀል ህግ ስነ ስርዓት እና የማስረጃ ህግ ነው። በጣም ብዙ ጊዜ የተጠቀምነው ነገርን ከዘመኑ ጋር መሄድ ያልቻለ ኮድ ነው ያለን ማለት ነው። በመሰረቱ የቀድሞ ኮድ በጣም ጠቃሚ ኮድ ትልቅ ኮድ እንደሆነ ማለት ይቻላል። ቢሆንም ግን ከዘመኑ ጋር ማስኬድ ስላለብን ዘመናዊ መሆን ስላለበት ከሌሎቹ ህጎች ጋር አብሮ መሄድ ስላለበት በዋናነት ደግሞ ስኮፑ የወንጀል ህጉ ስለሆነ የወንጀል ህጉ ወጣበትና የቀድሞ የስነ ስርዓት ህግ የወጣበት ዘመን በጣም የተራራቀ ስለዚህ ይህንን ለማስፈጸም እንዲረዳ ከዘመኑ የወንጀል ፍትህ አስተዳደር ስነ ስርዓት ጋር እንዲራመድ ለማድረግ ነው በአዲስ እንዲደነገግ የሆነው ማለት ነው። የወንጀል ስነ ስርዓት ህጋችን በ1960 የወጣ አዋጅ ነው እስከዛሬ ድረስ ስራ ላይ የነበረው ማለት ነው። 1960 ከ60 ዓመት በላይ መሰለኝ። ስለዚህ አዋጁ ብዙ ችግሮች አሉ።
ይህንን አዋጅ ለማሻሻል የተገደድንበት ዋና ምክንያት አንደኛ የ1960 የወንጀል ስነ ስርዓት ህጉ በንጉሱ ጊዜ የወጣ አዋጅ ስለሆነ ብዙ ችግሮች ያሉበት ማለት ይቻላል። አንደኛ የፌዴራሊዝም ስርዓትን አያውቅም። ከህገ መንግስቱ ድንጋጌዎች ጋር የማይጣጣም ብዙ አንቀጾች አሉት። ስለዚህ አንደኛው ከህገ መንግስቱ ጋር ማጣጣም ስላስፈለገ በተለይም የፌዴራል ስርዓቱን ባካተተ መልኩ ማድረግ ብዙ አንቀጾች ፍርድን እንደገና ማየት የሚባል ነገር በኢትዮጵያ ህግ አይታወቅም። ይሄ አንቀጽ ብቻ ብዙ ዜጎች በእስር ቤት እንዲማቀቁ አንድ ሰው ወንጀል ፈጸመ ተብሎ ቢፈረድበት እና አዲስ ማስረጃ ቢገኝ ያንን ፍርድ እንደገና አይተን የምናይበት የህግ ስርዓት ወይም የህግ ማዕቀፍ አልነበረም። ስለዚህ የ1960 የክሪሚናል ፕሮሲጀር አዋጅ ችግር ይሄን ይህንን በሚፈታ መልኩ በዚህ አዋጅ ውስጥ እንዲካተት ተደርጓል። ሌላው ወጥ የሆነ የማስረጃ ህግ አልነበረም። ወጥ የሆነ የማስረጃ ህግ ይሄ ራሱን የቻለ የማስረጃ ህግ እንዲካተት ስሙም የወንጀል ስነ ስርዓትና የማስረጃ ህግ ተብሎ እንዲጠራ ተደርጓል ማለት ይህን ማካተት ስላስፈለገ ነው ማለት። ከዚህ ውጪ ብዙ የወንጀል ስነ ስርዓት ህጋችን ለመልካም አስተዳደር ችግር መንገድ የሚከፍቱ አንቀጾች ነበሩበት። ለምሳሌ የጊዜ ቀጠሮ እንውሰድ። የጊዜ ቀጠሮ ፍርድ ቤት ፖሊስ የጊዜ ቀጠሮ ሲጠይቅ 14 ቀን ይፈቅዳል። ይሄ 14 ቀን እስከ መቼ ድረስ ነው የሚሄደው የሚባል የጊዜ ገደብ የለውም። ስለዚህ ዝም ብሎ 14 ቀን ክፍት ስለሆነ እንግዲህ ፍትህ በተጓተተ ቁጥር የተጓተተ ፍትህ እንደተከለከለ ይቆጠራል ይላል ፕሪንሲፕል። ያንን የተከለከለ ፍትህ እንዲባባስ የሚያደርግ አንቀጾችም ነበሩበት ማለት ነው። ስለዚህ በአጠቃላይነት ለመናገር ሌሎች ዓለም አቀፍ ስምምነቶችም የተካተቱበት ስለሆነ እጅግ ዘመናዊ የነበሩትን የፍትህ ስርዓት ችግር በመፍታት የፍትህ ስርዓታችንን የዜጎች አመኔታን እንዲያተርፍ የሚያደርግ የመልካም አስተዳደር ችግሮችን የሚቀርፍ እጅግ በጣም ዘመናዊ የሆነ አዋጅ ነው። የተለያዩ የወንጀል ስራዎችን ሊያሳልጡ ሊያፋጥኑ የሚችሉ የቴክኖሎጂ ጉዳዮችም በከፍተኛ ሁኔታ እየጨመረ ያለበት ዘመን ነው። ስለዚህ ይህንን ዘመንና ያኛውን የዛሬ 60 ዓመት የወንጀል ህግ ሲወጣ የነበረው እሳቤን ስንመለከት በጣም ከፍ ያለ ርቀት ነው ያለው ማለት ነው። እዛን ዘመን ላይ ይሄ ወንጀል ዝቅተኛ ነው የተባለው በዚህን ጊዜ ከፍተኛ ነው። እዛን ዘመን ላይ በጣም ቀላል ወንጀል ነው የተባለው ጉዳይ በአሁኑ ሰዓት ደግሞ በቴክኖሎጂ ተደግፎ ሊፈጸም ስለሚችል ከባድ ወንጀል ሊሆን የሚችልበት እድል አለ ማለት ነው። ስለዚህ የህጉን ጠቅለል ያለውን ይዘት ጠቅለል ያለውን አካሄድ ሲመለከት ዘመኑን የሚመጥን አሁን ያለንበትን ውስብስብ የቴክኖሎጂ አጠቃቀምን ውስብስብ የአስተሳሰብ ሁኔታዎችን የሚፈርጅ ወይም ሊበይን የሚችል አዋጅ ነው ብዬ አስባለሁ። አዋጁ ብዙ ሀገራዊ ጉዳዮችን አስፍቶ መያዝ ስለነበረበት ከሚመለከታቸው አካላት ጋር ሰፊ ውይይቶችን በማድረግ ረጅም ጊዜ እንዲያገለግልና የተሻለ ሆኖ እንዲወጣ ለማድረግ ጊዜ መውሰዱን የቋሚ ኮሚቴው ሰብሳቢዎች አስረድተዋል። ረጅም ጊዜ ወሰደበትም ምክንያት ለዚህ ነው። አሳታፊ እንዲሆን የሚመለከታቸው ባለድርሻ አካላት በሙሉ ተሳትፏቸው እንዲያድግ በተገቢው መታየትም ስላለበት ለረጅም ጊዜ ማገልገል ስላለበት እንዲህ አይነት ኮዶች መድብሎች ለአጭር ጊዜ አይደለም ሊወጡ የሚገባው ረዘም ላለ ጊዜ ማገልገል የሚችሉበት ሁኔታ መፍጠር የሚቻለው የሚመለከታቸው አካላት በሙሉ ተሳትፈው አስተያየታቸው ጨምረውበት ተካቶ መውጣት መደንገግ ሲችል ነው ሊቆይ የሚችለው ማለት ነው። ስለዚህ በዚህ ምክንያት ሰፋ ያለ ጊዜ ወስዷል። በተቻለ አቅም ሁሉም ባለድርሻ አካል እንዲሳተፍበት ሆኗል። በዚህም የተነሳ ነው የተሳተፉ ባለድርሻ አካላት ለምንድን ነው የሚዘገየው ብለውን ጭምር መጠየቅ የቻሉበት ማለት ነው። ተሳትፈው አስተያየታቸው ሰጥተው የነበረ ስለሆነ ከዛም በላይ የተወሰነ በሚቆይበት ጊዜ ጥያቄ ሲያስነሳ ነበር። ፈጥኖ ለምንድን ነው ይሄ ኮድ ህግ ሆኖ የማይወጣው ብለው ጥያቄ ሲያነሱ ቆይተዋል ማለት ነው። የቆየበት ምክንያት ግን የተሻለ ሆኖ እንዲወጣ የቀረበ ማሻሻያ የውሳኔ ሀሳብ ነው ማለት ነው። ዛሬ ያዳመጥ ይሄ ስነ ስርዓት አዋጅ ወደ 10 መጽሐፎችን ነው የያዘው። ብዙ ጊዜም ፈጅቷል። ብዙ ጊዜ የፈጀበት ዋና ምክንያት ብዙ አሳታፊ እንዲሁ ተቋማት እንዲሳተፉ፣ ክልሎች እንዲሳተፉ ተደርጓል። ስለዚህ ከአሳታፊነት አንጻር እንደምታወቀው የባለፈው ምክር ቤት ቋሚ ኮሚቴ ነበር የተመራው። ከባለፈው ምክር ቤት ነው ወደዚህ የተላለፈው ወደ 6ኛ ምክር ቤት ማለት ነው። ይሄንን ቋሚ ኮሚቴው ስራውን ከጀመረበት ከ2014 ዓ.ም ጀምሮ ብዙ ተሳታፊ የህግ ባለሙያ ሳይቀር በድረ ገጽ ላይ ተጭኖ ሀሳብ እንዲሰጥበት የሚመለከተው የህብረተሰብ ክፍል የተሳተፈበት እና በህዝብ ተሳትፎ የዳበረ እንዲሆን እውነት ለመናገር እንደዚህ አይነት ተሳትፎ ተደርጎ አይታወቅም። በጣም ጥሩ ነው ለማለት በጥንቃቄ በደንብ በመፈተሽ የነበረበት አዋጅ ስለነበር ጊዜ ተወስዶ እንዲሰራ መደረጉ ምክር ቤቱ
አዋጁን ሲያጸድቅ ባደረገው ውይይት ላይ የምክር ቤቱ አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ገልጸዋል። በዝርዝርም በጥንቃቄም በደንብ መፈተሽ የሚገባ አዋጅ ስለነበረ ጊዜ ተወስዶ እንዲሰራ ተደርጓል። ጊዜ ተወስዶ ስለተሰራም ነው ዛሬ በዚህ አይነት ሁኔታ በደንብ ተሟልቶ ሊቀርብ የቻለው። ምክንያቱም አዋጁ እንደተባለው በጣም ሰፊ ነው። ብዙ መጽሐፎች አሉ፣ ብዙ ምዕራፎች፣ ብዙ ክፍሎች አሉት እና ደግሞ በሀገር ላይ የሚፈጸም ነው። በጣም ሴንሲቲቭ ነው። እያንዳንዱን ጉዳይ ልክም አድርጎ በጥንቃቄ ማየት ይጠይቃል። ፖሊስን የሚመለከት ጉዳይ፣ ፍርድ ቤትን የሚመለከት ጉዳይ፣ ማረሚያ ቤቶችን የሚመለከት ጉዳይ፣ አቃቤ ሕግን ወይም ፍትህ ሚኒስቴር የሚመለከተው ጉዳይ፣ ከሳሽን፣ ተከሳሽን፣ ሁሉ ነገር የሚመለከቱ ጉዳዮችን በጣም በዝርዝር ማየት ይፈልጋል። ይሄ ረዥም ዓመት የቆየ አዋጅ ነው እንደምታውቁት። ይሄን አሁን ስናሻሽል ያሉ ለውጦችን በሙሉ ታሳቢ አድርጎ በደንብ በዝርዝር ማየት ይፈልጋል ማለት ነው። እነዚህን ለማድረግ ደግሞ ጊዜ መውሰድ ይፈልጋል። ጊዜ መውሰዱ ደግሞ ቅድም እንዳነሳችሁት ባለድርሻ አካላት ምን ያክል ተሳትፈው በጉዳዮች ላይ ምን ያክል ተማምነው ነው ቋጭታችሁ ያመጣችሁት የሚል ጥያቄ አንስታችኋል። በነገራችን ላይ እኛም እንደ ምክር ቤት አመራር ከቋሚ ኮሚቴው ጋር እንደው ያልተናነሰ እኩል በሚባል ደረጃ በጥንቃቄ ነገሮችን ለማየት ከፍተኛ ጥረት አድርገናል። ሁለተኛ ክልሎች የሚያነሷቸው ጥያቄዎች አሉ። ኤግዞስት ማድረግ ነበረብን። ቁጭ ብለን መነጋገር ነበረብን። ብዙ መድረኮች ፈጥረናል። ቁጭ ብለን ተነጋግረናል። የሚያነሷቸውን እሾች አድምጠናል። ይህን አድርገን ተፈጻሚ የሚሆን ህግ እኮ ማውጣት አለብን እኮ። ስለዚህ ክልሎች የሚያነሷቸውን ጥያቄዎች፣ ባለድርሻ አካላት ሁሉ የሚያነሷቸውን ጥያቄዎች በደንብ እነዚህን ጉዳዮች አብላልተን ሊፈጸም ሊተገበር የሚችል ዘመኑን የዋጀ ህግ ማውጣት ስለሚጠይቅ ነው። እኔ ሌሎች ስራዎቻችን ለሁላችን ትምህርት መሆን አለበት ብዬ ነው የማስበው። የምክር ቤቱ ጽሕፈት ቤትም በህግ ማዕከሉ በኩል በረቂቅ አዋጁ ላይ የነበረው ሚና ከፍተኛ መሆኑን የገለጹት የህግ ማሻሻያና ቁጥጥር ተጠባባቂ ስራ አስፈጻሚ አቶ አሰፋ ሻረው ከነበረው ህግ ጋር በማነጻጸር በአዋጁ ላይ የሚሻሻሉና ሊካተቱ የሚገቡ ጉዳዮችን ለማንጠር የማስረጃ ህጉን በተደጋጋሚ ለማየት እንደተቻለ ነግረውናል። የአዋጅ ረቂቅ አዋጁ ነው ሲመጣ በጊዜው ይከታተሉ የነበረው በዝርዝር እይታ የተመራለት የህግና ፍትህ ጉዳዮች ቋሚ ኮሚቴ ከህግ ጉዳዮች ጥናት ዳይሬክቶሬት ጋር ነበረ የመጀመሪያ ግንኙነት የነበረው። የሙያ አስተያየት እንድናቀርብበት እና ከነሱ ጋር በጋራ እንድንሰራ ተመርቶልን ስራ ጀምረን ነበር 2013 ላይ። በዛን ሰዓት ያደረግነው ይህን ረቂቅ አዋጅ ለመመርመር ረቂቅ አዋጁን በጣም ሰፋ ያለ ብዙ ነገሮችን ማየት የሚጠይቅ በመሆኑ መድብሉም በጣም ሰፊ ስለሆነ ከ3 እና ከ4 ያላነሱ ባለሙያዎች ይዘውት ሰፊ ዝግጅት እንዲያደርጉበት ማድረግ ነው የነበረው። ይሄ ደግሞ በ2 እና በ3 ባለሙያዎች ብቻ የሚሰራን ባለመሆኑ እነሱ ብቻ ሳይሆን ሌሎቹንም በሳምንት 1 ቀን በዚህ ረቂቅ አዋጅ ላይ ምን አያችሁ፣ በቀረቡት ድንጋጌዎች ላይ በፊት ከነበረው የወንጀል ስነ ስርዓት አዋጅ ምንድን ነው ልዩነቱ፣ የተጨመረው ነገር ምንድን ነው፣ ምን መሆን ይገባው ነበር፣ አሁን ነባራዊ ሁኔታው ምንድን ነው የሚያመላክተው የሚል ለማየት ሞክረናል። እንደሚታወቀው ይሄ አዋጅ በ1950 እንደ ኢትዮጵያ አቆጣጠር አካባቢ የወጣ ህግ በመሆኑ ረጅም ጊዜ የቆየ ነው። ስለዚህ በዚህ መሀል ደግሞ በጣም በርካታ ነገሮች ተቀይረዋል። የስነ ስርዓት አዋጁም በዛው ልክ መሻሻል የሚጠብቀው ነው የሚሆን። ስለዚህ ከዛ አይን ነባራዊ ሁኔታው ምን ይመስላል፣ አሁን የተዘጋጀው የስነ ስርዓት አዋጅ ምንድን ነው የያዘው፣ ሁለተኛው ደግሞ የማስረጃ ህግ ያልነበረውን የማስረጃ ህግንም አብሮ ይዞ ስላለ በዚህ ዙሪያ ያለው ምንድን ነው የሚለውን ይህን እንዳውት ለመመርመር ነበረ ሲሞክር የነበረው። በሳምንት 1 ቀን እየተገናኘን እንደጋራ እንገመግማለን፣ አሳይመንት እንሰጣለን ለባለሙያው። ያንን ይዞ ደግሞ ከቋሚ ኮሚቴው ጋር ውይይት ያደርግ ነበር። በዚህ ሁኔታ ቀጥሎ ውሳኔ ሀሳቡ ገና ሳይዘጋጅ ነው 5ኛው ዙር የፓርላማ ኮሚቴ ስራውን ያጠናቀቀው። እንግዲህ ተንካባለልና ወደዚህ ወደ 6ኛው ዙር ተላለፈ። በ6ኛው ዙር ደግሞ ለህግ ጉዳዮች ቋሚ ኮሚቴ ከተመራ በኋላ በተመሳሳይ መልኩ የኛ የህግ ክፍል አብሮ መስራት የተለመደም ስለሆነ የኛንም አስተያየቶችም አብሮ መስራትም ስለሚጠይቁ እኛም ደግሞ ድጋፍ መስጠት አንዱ ተግባራችን ስለሆነ ከነሱ ጋራ 3 ባለሙያዎችን መድበን ከቋሚ ኮሚቴው ጋራ ነው ስንሰራ የቆየ ነው። ህጉ ከዓለም አቀፋዊና ሀገራዊ ድንጋጌዎች ጋር እንዲጣጣም ብዙ ጥንቃቄዎች እንደተደረገበትና
ሰብአዊ መብቶችን እንዳይጋፋ ተደርጎ እንደረቀቀ እንዲሁም የዋስትና መብትን ለፍርድ ቤቶች ብቻ ስልጣኑን ከመስጠት ይልቅ ግልጽና ሚዛናዊ የአሰራር ስርዓት እንዲኖር የሚያደርግ ህግ እንደሆነ፣ በሌላ በኩል የወንጀል ህጉ ባህላዊ የፍርድ ስርዓትን ከማበረታታት በተጨማሪ ባህር ተሻጋሪ የሆኑና ልዩ ወንጀሎችን ያካተተ መሆኑን የተከበሩ ወይዘሮ ጸገነት መንግስቱ አብራርተዋል። ኢትዮጵያ እንግዲህ በየጊዜው የተለያዩ ዓለም አቀፍ ስምምነቶች ተቀብላ የህጎቿ አካል አድርጋ እየተገበረች ትገኛለች። በተለያየ ጊዜ የተደረጉ ስምምነቶች ናቸው። ይሄ ስምምነት ተግባራዊ ለማድረግ የቀድሞ መድብል የቀድሞ ኮድ ምናልባት እውቅና ላይሰጥ ይችላል፣ ማነቆ ሊሆን ይችላል። አሁን ግን ዛሬ የጸደቀው ኮድ ትልቅ ጥቅም አለው ማለት ነው። ተናባቢ ሆኖ እንዲወጣ ነው የተደረገው። ከነዚህ ዓለም አቀፍ ስምምነቶች ጋር፣ ከህገ መንግስታችን ጋር፣ ከወንጀል ህጉ ጋር ሌሎችም ልዩ ህጎች አሉ። በሀገራችን ልዩ ድንጋጌዎች አሉ። ከነዚህም ጋር እንዲታረቅ ተደርጎ የወጣ ህግ ነው ማለት ነው። ስለዚህ ከህጎቹ ጋር አላይን አድርጎ እንዲሄድ አድርጎ የተደነገገ ስለሆነ ለአፈጻጸምም አጠቃላይ ለወንጀል ፍትህ አስተዳደር ስርዓታችን ከፍተኛ ሚና ያለው ኮድ ነው ማለት ነው። ከዋስትና ጋር በተያያዘ በጣም በርካታ ጉዳዮች ይዟል። ለምሳሌ ቀድሞ ልቅ የነበሩ ለዳኛ ክፍት ሆነው የነበሩ ጉዳዮች ግን ማህበረሰባችን ሲያስቆጡ የነበሩ ጉዳዮች እንዲስተካከሉ ተደርጓል። ሚዛን እንዲጠብቅ ተደርጓል። ለአብነት ብንወስድ አንድ ተጠርጣሪ በሴቶች ላይ በህፃናት ላይ ወንጀል ፈጽሟል ተብሎ ተይዞ በዋስትና ወጥቶ ተመልሶ ወጥቶ ህፃናት ሴቶች ላይ ተጨማሪ ወንጀል ሲፈጽም በሀገራችን ማየት በጣም በርካታ ሆኗል። በተመሳሳይ በሌላው ማህበረሰብ በንብረትም ላይ በተለይ ሰነድ በማጭበርበር በመሰወር እንዲህ ያሉ ድርጊቶች የሚፈጽሙ አካላት የዋስትና መብት ለዳኛ ብቻ መተው ማህበረሰባችን ውስጥ ያለውን ቅሬታ መርሳት ነው የሚሆነው። ስለዚህ በተገደበ መንገድ ባላንስ በሆነ መንገድ የዋስትናን ጉዳይ ያየንበት ከሰብአዊ መብት አንጻርም ኮምፕሮማይዝ ሳናደርግ በተመሳሳይ ደግሞ ማህበረሰባችን ውስጥ እየተፈጠሩ ላሉ ጉዳዮች ሪስፔክት በማድረግ ይህንን ችግር ሊፈታ በሚችል መንገድ ያየንበት ሁኔታ ነው ያለው። ባህላዊ ዳኝነት፣ ባህላዊ የፍትህ ስርዓት ለመጀመሪያ ጊዜ በሀገራችን በፌዴራል ህግ እውቅና እንዲያገኝ ያደረገ ኮድ ቢኖር ይሄ ነው። ክልሎች በራሳቸው ህግ አውጥተው ተግባራዊ ለማድረግ የሚያደርጉት ጥረት በስነ ስርዓት ህግ ጉድለት ችግሮች ሲገጥሟቸው ይስተዋላል። ይሄ ስነ ስርዓት አሁን ስለሚደግፋቸው የተሻለ ፍትህ ለመስጠት የሚካሄድበት ጥረት ይኖራል ብለን እናስባለን። እንደምታውቁት ባህላዊ ፍትህ በሚሰጥበት ጊዜ ሁለቱም አሸናፊ ሆነው ነው የሚወጡት። ከሳሽም ተከሳሽም አሸናፊ ናቸው። ቅሬታ ይዞ ወደ ቤቱ የሚገባ የለም። አንድ ሁለተኛ ነገር በእርቀ ሰላም ይቋጫል። ከዛም ባሻገር መካስ ያለበት አካል ተክሶ ወደ ቤቱ ይገባል። ለሰላም ያለው አበርክቶ ደግሞ ሰፊ ነው። የቱ ነው ዘመናዊ ብለን እንድንጠይቅ በራሱ ጥያቄ ያስነሳል ማለት ነው። ስለዚህ የኛ የባህል የፍትህ አሰጣጥ ስርዓት በሁሉም ብሔር ብሔረሰቦች በሁሉም ክልሎች ተመልክተን እንደሆነ እውነት እንዲወጣ ነው የሚደረገው። በመጀመሪያ እውነት ይወጣል። የፍትህ ዋናው የመጀመሪያው ትልቁ ጉዳይ እውነትን ማወቅ ነው። እውነቱ የቱ ጋር ነው? አጥፊው ማን ነው? መካስ ያለበት ማን ነው የሚለው ሀሰተኛ ምስክር የሚባል በባህላዊ የፍትህ አሰጣጥ ስርዓት ውስጥ የለም። እውነቱ ከታወቀ በኋላ እርቅ ይፈጸማል፣ ካሳ ይካሳሉ፣ ታርቀው ወደ ስራቸው ይመለሳሉ ማለት ነው። አንደኛ በጣም ፕሮዳክቲቭ የሆኑ ወጣቶች ማረሚያ ቤት ውስጥ ቁጭ ብለው እድሜ ዘመናቸው የሚጨርሱበት ሁኔታ ኢቨን ቅጣታቸውን ጨርሰው ወደ ማህበረሰቡ ለማቀላቀል ከፍተኛ ችግር የሚገጥምበት ምክንያቱም እርቀ ሰላም ላይ ሳያወርዱ የሚካሰው አካል ሳይካስ ቢወጡ ሌላ ተጨማሪ ወንጀል ሊፈጸም የሚችልበት ሁኔታ አለ በዘመናዊ ህግ ስንሄድ። በዚህኛው ግን በምንሄድበት ጊዜ በጣም የተሻለ ብቻም ሳይሆን በጣም ጥሩ ለሰላማችን አስተማማኝ ስራ ይሰራል። ነገር ግን ይሄ ኮድ ምን አስቀምጧል? ትልልቅ ጉዳዮች
ከሰብአዊ መብት ጋር የሚያያዙ ከዚህ ካስገድዶ መድፈር፣ ከጠለፋ፣ ሰው ከመሰወር በጣም በተለያዩ ወንጀሎች ላይ ደግሞ በባህላዊ ጉዳይ ማየቱ ትንሽ ማህበረሰባችን ውስጥም የሚፈጥረው ነገር በዓለም አቀፍም ደረጃ ከስምምነታችን ጋር እንዳይጣስ ተደርጎም የታየበት ሁለቱም ባላንስ እንዲሆን ተደርጎ የወጣበት ሁኔታ ነው ያለውና በጣም አስተማሪና ጠቃሚ ኮድ ነው ማለት ይቻላል። በአጠቃላይ ልዩ ወንጀሎች ተብሎ የተለዩ ጉዳዮችንም እውቅና ሰጥቶ ነው የሚሄደው። ልዩ የምርመራ ዘዴም የምንከተለው አንድም ለነዚህ ነው። ስለዚህ ድንበር ተሻጋሪ ወንጀሎች እንዴት ምርመራ ይደረጋል? የምርመራ ስርዓቱን በደንብ ኤግዞስት አድርጎ አስቀምጧል ማለት ነው። ስለዚህ በአግባቡ ሊታይ የሚችል አንዱ ልዩ ወንጀል ተብሎ ከተደነገጉት ውስጥ ይሄ ነው ማለት ነው። ስለዚህ ይሄንንም እውቅና የሚሰጥ ነው ማለት ነው ይሄን ፕሮሲጀር። በአዋጁ ከታራሚዎች መብት ጀምሮ ብዙ ጉዳዮች መሻሻላቸውን ለፍርድ ቤቶች የአሰራር ስርዓትን በማሻሻል አገልግሎት አሰጣጡን በማቀላጠፍ ወንጀልም እንዲቀንስ የሚያደርግ ትልቅ ሚና ያለው አዋጅ መሆኑም ተመስክሮለታል። በርካታ ጉዳዮች የተሻሻሉ አሉ። በማረሚያ ቤት የሚገኙ ሰዎች በጣም የተወሰኑ ሊሆኑ ይችላሉ። በተዛባ ፍትህ ተፈርዶባቸው ፍርደኛ ሆነው ያሉ ሊኖሩ ይችላሉ። ስለዚህ ፍርዳቸውን እንደገና ለማየት እድል የሚሰጥ ኮድ አልነበረን። አሁን የነሱን ጉዳይ እንደገና ለማየት የሚቻልበት እድል ሰጥቷል። ይሄ ለነሱ ቀላል ነገር አይደለም። በተዛባ ፍትህ ተፈርዶባቸው ፍርዳቸውን እየፈጸሙ ያሉ ፍርደኞች እንደዚሁ በተመሳሳይ ካሳ የሚሰጥ ነው ማለት ነው። ሀገር አቀፍ ያሉ ህጎች በዚህ እንዲቃኙ ጠቅለል ያለ የተበታተኑ ህጎችን የሰበሰበ ነው። አሁን የተጠቃለለ የወንጀል ህግ ሆኖ ለፍርድ ቤቶችም ለአሰራር ስርዓት ለፍርድ ስርዓት ቀላል ያደረገ ከሳሾችም ተከሳሾችም በቀላል ፍትህ ስርዓት ወይም በአንድ በተጠቃለለ ስርዓት ውስጥ የሚዳኙበት የሚታዩበትን ሁኔታ የፈጠረ ከመሆን ጋር ተያይዞ በጣም ሀገራዊ ጠቀሜታው ትልቅ ነው የሚል እምነት አለኝ። በአጠቃላይ የህጉን ይዘት ሲመለከት ዘመኑን የዋጀ ነው፣ ዓለም አቀፋዊ ነው፣ አህጉር አቀፋዊ እይታዎች አሉት እና ሀገር አቀፍ ያሉ ህጎች በዚህ እንዲቃኙ ጠቅለል ያለ የተበታተኑ ህጎችን የሰበሰበ ነው። አሁን የተጠቃለለ የወንጀል ህግ ሆኖ ወንጀል እንዲቀንስም ትልቅ ሚና ይጫወታል። ይህ አዋጅ ተጋላጭ የህብረተሰብ ክፍሎችን ትኩረት በመስጠት ሰው ተኮር በመሆኑ የህግ ታራሚዎች በማረሚያ ቤት በሚቆዩበት ጊዜያት ከቤተሰቦቻቸው ጋር የሚገናኙበት ሰፊ ጊዜ በመስጠት ዘር እንዲተኩ ያመቻቸ ህግ መሆኑ ልዩ እንደሚያደርገው ተነግሮለታል። ይህ አዋጅ የሴቶችን ጉዳይ፣ የህፃናትን ጉዳይ፣ የአካል ጉዳተኞችን ጉዳይ እንደዚሁም የአረጋውያንን ጉዳይ ተጋላጭ የህብረተሰብ ክፍል ብለን የምንላቸውንም አካላት በተለያየ አይነት ሁኔታ ተጋላጭ የሆኑ ወንዶችም ሴቶችም ኢሹን በሚመለከት እስከ ዋስትና ድረስ ሰውኛ በሆነ መልክ የሄደ አዋጅ ነው። ሌላ ነገር ደግሞ በሰውኛ ያየው ምንድነው? ይሄ አዋጅ ለምሳሌ አባትና እናት ተጠያቂ ቢሆኑ በጣም ትናንሽ ህፃናት ቢኖሩ ኬር የሚያደርግ አካል ቢጠፋ ሰውኛ ነው ብዬ ያልኩት አንዱ ነው። ለዚህ መፍትሄ ሰጥቶ ተነስቷል። እነዚህን ነገሮችን በሙሉ ታሳቢ አድርጎ የህግ ማዕቀፍ ውስጥ አኑሯቸዋል ማለት ነው። ለአብነት እንውሰድ፣ ወጣት ሴቶች ታራሚ ሆነው የሚገቡበት ሁኔታ አለ። ስለዚህ ዘራቸው ሳይተኩ የሚቀሩበት ሁኔታ ሊፈጠር ይችላል። እንዲህ ያሉ ችግሮችንም የሚፈታበት ሁሉም ታራሚዎች ሴቶች ብቻ አይደሉም። በዋናነት ግን ሴቶች ለዚህ ተጋላጭ ሊሆኑ ስለሚችሉ ይህንን ችግር ፈቷል። ከቤተሰቦቻቸው፣ ከልጆቻቸው፣ ከትዳር አጋሮቻቸው፣ ከጓደኞቻቸው የሚገናኙበት ፕላትፎርም የፈቀደ ነው። ይሄ ከሌሎችም ሀገሮች ልምድ አንጻር በምናይበት ጊዜ የተሻለ ብሎ መውሰድ ይቻላል። አንዳንድ ሀገራት እንዲህ አይነት ድንጋጌ ያላቸው፣ አንዳንዶቹ የላቸውም። ስለዚህ የተሻለ የሆኑትን ልምድ ተወስዶ የተካተተ ስለሆነ ይሄ የተለየ ያደርገዋል። ጥቅሙ ከፍተኛ ነው ለታራሚዎችም ለሌሎችም የማህበረሰብ ክፍል ማለት ነው። ከትዳር ጓደኛ ጋር፣ ከሃይማኖት አባት ጋር፣ ከጠበቃው ጋር የመገናኘት መብቱን ሰፋ አድርጎ ነው ያስቀምጠው። ስለዚህ በዛው የነበረውን ችግር ፈታል ብዬ ገምታለሁ። በወንጀል ስነ ስርዓትና የማስረጃ ህጉ አንቀጽ 25(3) ረ በተደነገገው ላይ የኦሮሚያ ፍርድ ቤቶች በአዲስ አበባ ውስጥ ባሉ የክልሉ ንብረቶችና መስሪያ ቤቶች በሚፈጠሩ ወንጀሎች ላይ የዳኝነት ስልጣን መስጠቱ የሁለት ክልሎችን የዳኝነት ስልጣን ይገባኛል ጥያቄ ያስነሳል በሚል በሚነሱ ጥያቄዎች ላይ አዋጁ
ህገ መንግስቱ ባሰፈረው መሰረት በራሳቸው ንብረት ባለቤት ሆነው ዳኝነት መስጠት ጥያቄ ሊያስነሳ የሚገባው ጉዳይ እንዳልሆነ የቋሚ ኮሚቴው ሰብሳቢዎች ሰፊ ማብራሪያ ሰጥተዋል። አንቀጽ 25 ነው እንግዲህ አወዛጋቢ ነገር አሁን በአዋጁ ላይ ማለት ነው። አንቀጽ 25 ላይ ያለው ነገር ትንሽ አስቸጋሪ ህግ ነው። ምክንያቱም የኦሮሚያ ተቋማት ላይ፣ ሰነዶች ላይ፣ ማንኛውም ጥቅማ ጥቅሞች ላይ የሚደርስ ጉዳት ካለ ተጠያቂ የሚያደርግ ህግ ነው። የኦሮሚያ ፍርድ ቤትን ልዩ ስልጣን የሚሰጥ ነው። ይህ ደግሞ ትንሽ አስቸጋሪ ነው። ልዩ ስልጣን ተሰጠው ማለት ሌሎች ፍርድ ቤቶች የሌሎች ክልል ፍርድ ቤትም ለምን የኔ አይሰጥም ሊል ነው። ሌላው ነገር ደግሞ የምናነሳው ምንድነው የትግራይ ክልል ህዝብ በሙሉ ተወካይ የለውም በአሁኑ ሰዓት። ኦሮሚያ ያልተሟላ የምርጫ ወንበሮች አሉት። አማራ ክልልም እንደዛው የማሟያ ምርጫ ያልተካሄደባቸው አካባቢዎች አሉት። ስለዚህ ወኪል በሌለበት ሁኔታ ይሄን አስቸጋሪ ህግ ማጽደቅ የለብንም። በጣም ትልቅ ህግ ነው ይሄ ህግ። ለረጅም ዓመታት አይሻሻል የቆየ ህግ ነው እና እንደዚህ አይነት ህግ ወደሚቀጥለው ዙር መዞር አለበት የሚል እምነት አለ። አጠቃላይ በደንብ የተሰራ ዝርዝር ብሎ የተሰራ ህግ ነው። ብዙ ባለሙያዎች የተሳተፉበት ረጅም ዓመታት የወሰደ ህግ ስለሆነ ሌላው ችግር የለው። አንቀጽ 25 የዳኝነት ስልጣንን ነው የያዘው። አንደኛ የፌዴራል ስልጣን ምን መሆን አለበት የሚል አንቀጽ 25 ንዑስ አንቀጽ 1 እና 2 ስር ተዘርዝሮ አሁን እየተነሳ ያለው አንቀጽ 25 ንዑስ አንቀጽ 3 በአዲስ አበባ ላይ የኦሮሚያ ፍርድ ቤቶች ያላቸውን ስልጣን ነው የሚያስቀምጥ። ይሄ ማለት አንደኛ ከክልሉ ብሔራዊ ጥቅም ጋር ተያይዞ የሚፈጸም ወንጀል ማለት በክልሉ ተቋም ውስጥ ሰነዶች፣ ባጀትና መሰል ጉዳዮች እንዲሁም በተቋም ውስጥ የሚፈጸም ወንጀል የሚመለከት ነው። ወጣ ተብሎም በአዲስ አበባ ውስጥ የክልሉ ሰራተኞችና አመራሮች የሚፈጽሙት ወንጀል ጋር ተያይዞ የኦሮሚያ ፍርድ ቤቶች ስልጣን ይኖራቸዋል ይላል። በአዲስ አበባ ውስጥ የሚፈጸም ወንጀል ማለት ይሄ አንደኛ ከግዛት ወሰን ጋር የሚጣረዝ ነው የሚል ሀሳብ ተነስቷል። በምንም ተአምር አይጣረስም። ይሄ እኮ እየተባለ ያለውን በትክክል ማየትና መገንዘብ ያስፈልጋል። አንደኛ ራስን በራስ የማስተዳደር ህገ መንግስታዊ መብት ጋር የሚያያዝ ምክንያቱም የኦሮሚያ ተቋማት ሰራተኞች በአብዛኛው እዚህ አዲስ አበባ ውስጥ ነው ያለው። እዚህ በተቋሙ ውስጥ የሚፈጸም ወንጀል የተቋሙ ሰራተኞችና አመራሮች የሚፈጽሙት ወንጀል ራሱ መዳኘት ህገ መንግስታዊ መብት ነው ማለት ይቻላል። ስለዚህ ከግዛት ወሰን ጋር የማይጣረዝበት አንዱ ምክንያት በአዲስ አበባ ላይ የተፈጸመ ሁሉንም ወንጀሎች አላለም። ስለዚህ ከፌዴራል ስልጣን ጋር ኦቨርላፕ አያደርግም፣ አይጣረዝም ማለት ነው። ምክንያቱም ለምሳሌ አሁን የኦሮሚያ ባለስልጣን ወይ ሰራተኛ ከክልሉ ህዝብ ጥቅምና ኢንተረስት ጋር የማያያዝ ወንጀል ከፈጸመ የፌዴራል ስልጣን ነው መሆኑ። ስለዚህ ይህንን በትክክል ለይቶ መገንዘብ ያስፈልጋል። አንደኛ ራስን በራስ ከማስተዳደር ሁኔታ ጋር በትክክል ማየትና በምንም ተአምር ከህገ መንግስቱ ጋር የማይጣረስ እንዲሁም አንዱ የተሻሻለበት ዋና ምክንያት የክልሎችን ስልጣን የፌዴራሊዝም ስርዓቱን በሚገባ ከግብ የሚያደርስ የስነ ስርዓት አዋጅ ስለሆነ 25/3 በዚህ መልኩ ማየት ያስፈልጋል። ሁላችንም እንደምንረዳው የኦሮሚያ ብሔራዊ ክልላዊ መንግስት አዲስ አበባ ከተማ ወይም ፊንፊኔ ነው ያለው። ይህ ክልል አዲስ አበባ ከተማ ውስጥ ተቋማቶች፣ ባለሙያዎች አሉት። አዲስ አበባ ከተማ ውስጥ የስራ ኃላፊዎች አሉ፣ ሰነዶች አሉ፣ ሀብቶች አሉ። በእነዚህ ዙሪያ ላይ የዳኝነት ስልጣን መስጠት አሻሚ ሊሆን አይችልም። በራሳቸው ንብረት ላይ፣ በራሳቸው ባለሙያዎች ላይ፣ በራሳቸው ባለስልጣናት ላይ፣ በተቋሞቻቸው ውስጥ በሚፈጠሩ ወንጀሎች ላይ የዳኝነት ስልጣን መንፈግ ማለት ተገቢ አይመስለኝም። ትክክልም ስለማይሆን ህገ መንግስታዊ መብታቸውን መሸረፍ ነው የሚሆነው። ከዚህ አንጻር ስንመለከተው የማንኛውም ክልል የአዲስ አበባ ከተማ ነዋሪን ጨምሮ የሚጎዳው ነገር ስለሌለ በራሳቸው ንብረት ላይ ባለቤት ሆነው ዳኝነትን መስጠት ጥያቄ ሊያስነሳም የሚችል ጉዳይ አይደለም። ኢቭን የነሱ ባለሙያና ባለስልጣን ሆኖ አዲስ አበባ ከተማ ውስጥ በሚፈጥረው ወንጀል ኦሮሚያ ሄዶ እኮ አይጠየቅም። አዲስ አበባ ከተማና የፌዴራል ፍርድ ቤቶች ናቸው ስልጣን የሚኖራቸው። በራሳቸው ቅጥር ግቢ ውስጥ በራሳቸው ንብረት ላይ በራሳቸው ሀብት ላይ ሲሆን በራሳቸው ሰነድ ላይ ሲሆን ግን በራሳቸው ፍርድ ቤቶች ያለመዳኘት ማለት ግን ትክክል አይደለም። ይሄንን መብት ነው የሰጠው። የምክር ቤቱ አባላት የክትትልና ቁጥጥር ስራዎቻቸውን በማጠናከር አስፈጻሚ አካላት ጋር በመቀናጀት ወደ ስራ መግባት እንደሚያስፈልግ ጠቁመው የለውጡ መንግስት የፍትህ ስርዓቱ እንዲሻሻል በፍትህ ዘርፉ የትራንስፎርሜሽን እቅድ እንዲሁም የፍርድ ቤቶች የለውጥ ፍኖተ ካርታ ሪፎርም ለ3 ዓመታት እንዲተገበር በማድረግ የፍትህ ተቋማት የህዝብ አመኔታን ያተረፉ ዘመናዊና
ቀልጣፋ አገልግሎት አሰጣጥ እንዲኖራቸው በአዋጁ ውክልና የተሰጣቸው አስፈጻሚ አካላት በልዩ ትኩረት ተግባራዊ ማድረግ እንደሚጠበቅባቸው ተመላክቷል። ይህንን ስራ ምክር ቤቱ በቀጣይ የሚሰራ ስለሆነ ኃላፊነት አለው። ያልወጡ እንዲወጡ ያዘዛቸው ጉዳዮች እንዲወጡ ማድረግ፣ ያወጣቸው ደግሞ በተገቢው እንዲተረጎሙና ወደ ስራ እንዲለወጡ የማድረግ የክትትልና የቁጥጥር ስራ ከዛሬ ጀምሮ የሚቀጥል ይሆናል ማለት ነው። ለመፈጸም ወይም ለማስፈጸም ምክር ቤቱ ገና ሊያወጣቸው የሚችሉ ህጎች አሉ። ለምሳሌ ካሳ አዋጅን መውሰድ እንችላለን። ሌላው ደግሞ ክልሎች የሚያወጡት ደንብ አለ። የመንግስት ተቋማት የዳኝነት አካሉም የሚወጣ መመሪያ አለ። ከዚህ አንጻር ይሄ አዋጅ ቶሎ ስራ ላይ እንዲውል ይህንን ቶሎ ማጽደቅ የምክር ቤቱ ሚና ሊሆን ይችላል። ሌሎች አስፈጻሚ አካላትም ወይም ውክልና ምክር ቤቱ በዚህ አዋጅ የሰጣቸው ተቋማት እና ክልሎች የራሳቸውን መመሪያ ወይም ደንብ የሚያወጡበት ስራ ስላለ ሁሉም አካል በዚህ አዋጅ የተሰጠውን ኃላፊነት መወጣትና ቶሎ ወደ ስራ እንዲገባ ማድረግ ያስፈልጋል ማለት። በአጠቃላይ የለውጡ መንግስት የፍትህ ስርዓቱን ለማሻሻል ብዙ እርምጃዎች ሄደዋል። ምክንያቱም የፍትህ ስርዓት ችግር ለለውጡ አንዱ መንስኤ ነው። ምክንያቱም የህዝብ ሮሮ የሚሰማበት ተቋም ነው። የህዝብ ቅሬታ ፍትህ በገንዘብ የሚገዛበት የፍትህ ተቋማት የህዝብ አመኔታ የጠፋበት ነበር። ይህንን ችግር ለመፍታት የለውጡ መንግስት ሁለት ትልልቅን አውጥቶ እየሰራ ነው። ከዚህ ውስጥ አንዱ ምንድነው? የፍትህ ተቋማት ትራንስፎርሜሽን እቅድና የፍርድ ቤቶች የለውጥ ፍኖተ ካርታ የሚባል ስራ ላይ እየዋለ ይገኛል። ይሄ የሪፎርሙ አካል አንዱ ምንድነው? አሳሪ ህጎችን መሻር ነው። አሳሪ ህጎች እንዲሻሻሉ ማድረግ ነው። አሳሪ ህጎች ከተባሉት አንዱ ይሄ በምክር ቤቱ የጸደቀው አዋጅ። ስለዚህ ይሄ አዋጅ አንደኛ የፍትህ ስርዓቱን የነበሩበት የመልካም አስተዳደር ለምሳሌ ፍትህ እንዲዘጋይ በማድረግ የዘገየ ፍትህ ደግሞ እንደተከለከለ ስለሚቆጠር ይህንን ችግር ከመሰረቱ የሚፈታ ስለዚህ የመልካም አስተዳደር ችግር የሚፈታ ሪፎርሙን ከግብ የሚያደርስ የፍትህ ተቋማት ዘመናዊ አገልግሎት አሰጣጣቸውን እንዲሰጡ የሚያደርግ እጅግ በጣም ዘመናዊ አዋጅ ስለሆነ ይህንን አጠቃላይ የሚመለከተው የኢትዮጵያ ህዝብና ጉዳዩ የሚመለከታቸው የመንግስት ተቋማት ይህንን አዋጅ በስራ ላይ እንዲያውሉና የፍትህ ተቋማት የህዝብ አመኔታ ያተረፉ እንዲሆኑ ርብርብ ማድረግ ያስፈልጋል። በተለይ በዚህ ኮድ ላይ ተግባርና ኃላፊነት የተሰጣቸው ተቋማቶች አሉ። ማህበረሰባችን የሚፈልገው አይነት ፍትህ ልናሰፍን የምንችለው በቅንጅት መሰራት የሚገባቸው የተናጠል ስራቸውን በአግባቡ በግል እቅዳቸው ውስጥ ገብቶ የሚሰራበት በጋራ የሚሰሩ ጉዳዮች ደግሞ በጋራ አቅዶ ለማንም የሚተው ሳይሆን በጋራ ማህበረሰባችን ውጤት እንዲያመጣለት የሚፈልግ በመሆኑ በተቀናጀ መንገድ በጣም ውጤታማ በሆነ መንገድ ፈጥነው ወደ ስራ መግባት ይጠበቅባቸዋል ማለት ነው። ይህ ብቻ አይደለም። በዚህ ኮድ ላይ ሰፊ የግንዛቤ ስራ መስራት ይጠበቅብናል። ይሄን ደግሞ የሚመለከተው ዋናነት ፍትህ ሚኒስቴር ነው። ይሄን ስራ ለመስራት ፕሮጀክት ጽህፈት ቤት አቋቁሞ እየሰራ ነው ያለው። በተለይ በዚህ ጉዳይ ላይ በቂ እውቀት ይዘው ማህበረሰቡንም ማገልገል የሚገባቸው አካላት ላይ የግንዛቤ ስራው ሚዲያዎችም ጭምር ሁሉም ሰው የድርሻውን መወጣት ይኖርበታል ብዬ አምናለሁ። በመጨረሻም መጋቢት 24 ቀን 2018 ዓ.ም ምክር ቤቱ በ5ኛ ዓመት የስራ ዘመኑ ባካሄደው 13ኛ መደበኛ ስብሰባ የወንጀል መቅጫ ስነ ስርዓትና የማስረጃ ህግ አዋጅ ቁጥር 1410/2018 በማድረግ በሁለት ተቃውሞ በአብላጫ ድምጽ አጽድቋል። በቂ ውይይት ስላደረግን የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግን አስመልክቶ ያቀረበው ረቂቅ አዋጅ ቁጥር 1410/2018 ሆኖ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ? እሺ፣ አመሰግናለሁ። ድምጽ ታቅቦ? እሺ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግን አስመልክቶ የቀረበው ረቂቅ አዋጅ ቁጥር 1410/2018 ሆኖ በሁለት ተቃውሞ በአብላጫ ድምጽ ጸድቋል። ውድ ተመልካቾቻችን ይህንን ታሪካዊ አዋጅ አስመልክቶ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ከቀሪ የኢቲቪ ፓርላማ ቻናል ፕሮግራሞች ጋር ሰላም።